ሰላም ሰላም የተካ ቱቶሪያል ቤተሰብ እንደምን አላችሁ? ዛሬ እጅግ ወሳኝ በሆነ ርዕስ መጥቻለሁኝ። ለ2018 ኢንትራንስ ኤግዛም ለምትፈተኑ ተማሪዎች በልበ ሙሉነት እንድትፈተኑ የሚረዱ ወሳኝ የሆኑ ጥያቄዎችን ነው ይዤላችሁ የቀረብኩኝ። በዚህ ቪዲዮ ውስጥ ፈተና ሊመጡ የሚችሉ አድቫንስ የሆኑ ጥያቄዎችን እናያለን። እያንዳንዳቸው ምርጫ ለምን እንደተመረጡ በዝርዝር ለማየት እንሞክራለን። እንግዲህ ቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ ቀጥታ ወደ ጥያቄ ስገባ ጥያቄ 1 which ancient site is considered the earliest evidence of a complex socio-political organization in the northern Ethiopia highlands ይላል ጥያቄው። ምን ማለት ነው? በሰሜናዊ ኢትዮጵያ ተራራማ ቦታዎች ለመጀመሪያ ጊዜ የተወሳሰበ የማህበራዊ እና ፖለቲካ አደረጃጀት የታየበት ጥንታዊ ቦታ የትኛው ነው የሚለው ጥያቄው ሀሳብ ምርጫ ኤ አክሱማይት ስቶን ስቲል ላይ ይላል። የአክሱማይት ስቶን ስቲል ላይ በኋላ የመጡና የአክሱም ስልጣኔን ጥንካሬ የሚያሳዩ ናቸው። ስለዚህ ትክክለኛ መልስ ሊሆን አይችልም ለተጠየቀው ጥያቄ። ምርጫን ቢን ስናይ ዘይሃ ተምፕል ኮምፕሌክስ ይላል። ይህ ደግሞ ከክርስቶስ ልደት በፊት በ7ኛው እና በ8ኛው ክፍለ ዘመን አካባቢ የዳማት ስልጣኔ መገኛና የኢትዮጵያ ጥንታዊ የስልጣኔ ማዕከል በመሆኑ ትክክለኛ መልስ ነው። ምርጫ ቢ ዘይሃ ኮምፕሌክስ ዘይሃ ተምፕል ኮምፕሌክስ። ነገር ግን ምርጫን ሲን ስንመለከት ዘ ላሊበላ ሮክ ቸርችስ ይላል። ይህ ደግሞ በመካከለኛው ዘመን በዛጉዌ ስርወ መንግስት የተገነባ ነው። ስለዚህ ትክክለኛ መልስ ሊሆን አይችልም ማለት ነው። እንደዚሁ ምርጫ ዲ ዘ ጎንደር ሮያል ፓላስስ ይላል። ይህ ደግሞ በ17ኛው ክፍለ ዘመን የተመሰረተ ዘመናዊ መዲና ነው። ስለዚህ ትክክለኛ መልስም አይደለም ማለት ነው የተጠየቅነው ጥያቄ ምርጫ ዲ። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ዘይሃ ተምፕል ኮምፕሌክስ ማህበራዊና ፖለቲካዊ አደረጃጀት የታየበት ጥንታዊ ቦታ ነው ማለት ነው። ስለዚህ ምርጫ ቤት ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 2 the Zagwe dynasty reaches its cultural and architectural peak during the reign of Emperor ይላል። ለጥያቄው ምን ማለት ነው? የዛግዌ ስርወ መንግስት በባህልና በህንጻ ጥበብ ከፍተኛ ደረጃ ላይ የደረሰበት በማን ግዛት ዘመን ነበር የሚለው ጥያቄው ሀሳብ ምርጫ ኤ ኢምፐረር ይኩኖ አምላክ ይላል። ይኩኖ አምላክ የሰሜናዊ የሰለሞናዊ ስርወ መንግስት የተመሰረተ እንጂ የዛግዌ ንጉስ አይደለም። ስለዚህ ትክክለኛ መልሳችን ሊሆን አይችልም። ምርጫን ቢን ስናይ እንደዚሁም ኢምፐረር አምደ ጽዮን ይላል። ኢምፐረር አምደ ጽዮን የሰለሞናዊ ስርወ መንግስት ታላቅ ተዋጊ ንጉስ ነው። ስለዚህ የተጠየቅነው ጥያቄ ትክክለኛ መልስ መሆን አይችልም። ምርጫን ሲ ኢምፐረር ገብረ መስቀል ወይም ላሊበላ የላሊበላ ፍልፍል አብያተ ክርስቲያናት የተገነቡ በእርሱ ዘመን ስለሆነ ትክክለኛ መልስ ነው ማለት ነው የተጠየቅነው ጥያቄ። ምርጫ እንዲህ ስናይ ግን ኢምፐረር ናውድ ካን በኋላ የመጣና የሰለሞናዊ ስርወ መንግስት ንጉስ ነው። ስለዚህ ትክክለኛ መልስ አይደለም ማለት ነው። ትክክለኛ መልሳችን በዛግዌ ስርወ መንግስት በባህልና በህንጻ ጥበብ ከፍተኛ ደረጃ ላይ የደረሰው የግዛት በኢምፐረር ገብረ መስቀል ነው ማለት ነው። ስለዚህ ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 3 what was the primary motivation behind the 16th century religious conflict involving ኢማም አህመድ ኢብን አብርሃም አልግዛህ ይላል። ምን ማለት ነው? በ16ኛው ክፍለ ዘመን በአህመድ ኢብን ኢብራሂም አልጋዚ ወይም ግራኝ አህመድ ይመራ የነበረው የሃይማኖት ጦርነት ዋና መነሻው ወይም ምክንያቱ ምንድን ነው የሚል ጥያቄው ሀሳብ ምርጫ ኤ ፕሮሞቲንግ ኢሮፒያን ናቫል ትሬድ ይላል። ይህ በጦርነት ውስጥ የቀይ ባህር ንግድ ላይ ያተኮረ እንጂ ለአውሮፓውያን ጥቅም አልነበረም ማለት ነው። ስለዚህ ትክክለኛ መልስ አይደለም። ምርጫን ቢን ስናይ ኮንትሮባንዲንግ
ዴክላራቲቭ ትሬዲ ራውትስ ይላል። ይህም ምንም እንኳን የሃይማኖታዊ መልክ ቢኖረውም በስተጀርባው የነበረው ትልቁ ፍላጎታዊ ከሀረር ወደ ባህር ወደብ የሚወስዱ የንግድ መስመሮችን በበላይነት መያዝ ነው ማለት። ስለዚህ ለተጠየቅነው ጥያቄ ትክክለኛ መልስ ነው ማለት ነው ምርጫ ቢ። ነገር ግን ምርጫን ሲን ስንመለከት ዲስከቨሪንግ ኒው ጎልድ ማይኒድስ ይላል። ምን ማለት ነው? ወርቅ አንድን ጥቅም ቢሆንም ዋነኛ ምክንያታቸው ግን ንግድና ግዛት ማስፋፋት ነው። ስለዚህ መልስ ሊሆን አይችልም ማለት ነው ምርጫ ሲ። ምርጫን ዲን ስንመለከት ደግሞ ቢልዲንግ ሞደርን ስቶን ካስተልስ ይላል። ይሄ ደግሞ ካስትሎች በኋላ የጎንደርን ዘመን መገለጫዎች ናቸው እንጂ ለተጠየቀው ጥያቄ ትክክለኛ መልስ መሆን አይችልም ማለት ነው ምርጫም ዲ። ስለዚህ ትክክለኛ መልሳችን ሊሆን የሚችለው የሃይማኖት ጦርነት ዋና መነሻ ምክንያት የሆነው ኮንትሮቦሊንግ ዴክላራቲቭ ትሬዲ ራውትስ የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 4 the 1855 coronation of Emperor Theodorus II marked the beginning of ይላል ጥያቄው። ምን ማለት ነው? በ1855 ዓመተ ምህረት የአጼ ቴዎድሮስ መንገስ የትኛውን የታሪካዊ ሂደት መጀመሪያ ተደርጎ ይወሰዳል ይላል ጥያቄው። ምርጫ ኤ ዘጎንደር ፔሪድ እንዲላል። የጎንደር ዘመን ያበቃው በዘመነ መሳፍንት መጀመሪያ ነው። ነገር ግን ይሄ ምርጫ ኤ ዘጎንደር ፔሪድ ኦፍ ኢንድ ትክክለኛ መልስ አይደለም። ምርጫን ቢን ስናይ ዘግሪት ፋሚን ኦንሴት ይላል። ይህ ደግሞ የታላቁ ረሃብ መከሰት የተከሰተበት በ1888 እስከ 1892 በሚኒሊክ ዘመን ነው። ስለዚህ ትክክለኛ መልስ መሆን አይችልም ማለት ነው ምርጫ ቢ። እንደዚሁ ምርጫን ሲን ስንመለከት ሞደርን ኢትዮጵያ ስቴት ዩኒፊኬሽን ይላል። ቴዎድሮስ የዘመናዊነትን የኢትዮጵያ አንድነት ግንባታ እና መሳፍንት በማሸነፍ አገሪቱን ወደ አንድ ማዕከል አስተዳደር ለመመለስ ጥረት የጀመረበት የመጀመሪያውን ንጉስ በመሆናቸው ትክክለኛ መልስ ነው ማለት ነው ምርጫ ሲ። ነገር ግን ምርጫ ዲን ስንመለከት ኢታሊያን ኮሎኒያል ሩልስ ስታርት ይላል። ይሄ ደግሞ ጣሊያን ወረራ የሞከረችበት ከአመታት በኋላ ስለሆነ ትክክለኛ መልስ አይደለም ማለት ነው። ስለዚህ ለተጠየቅነው ጥያቄ በ1855 የአጼ ቴዎድሮስ መንገስ የታሪካዊ ሂደት መጀመሪያ ተደርጎ የተወሰደው ሞደርን ኢትዮጵያን ስቴት ዩኒፊኬሽን የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 5 ዘ ውጫሌ ትሪቲ ኦፍ 1889 becomes a cause of war because of ኮንትራዲክሽንስ ይላል ጥያቄው። ምን ማለት ነው? በ1889 የውጫሌ ውል ለጦርነት መንስኤ የሆነው በምን ምክንያት በተፈጠረ ነው ይላል ጥያቄው። ምርጫ ኤ አግሪካልቸራል ላንድ ሼሪንግ ተርምስ ይላል። ውሉ ስለ መሬት ክፍፍል ሳይሆን ስለ ግንኙነት ስለነበር ምርጫ የትክክለኛ መልስ አይደለም። እንደዚሁ ምርጫ ቢ ስንመለከት ሪሊጂየስ ፍሪደም ፕሮቴክሽን ሎስ ይላል። ይህም የሃይማኖት ነጻነት ጥበቃ ህግጋት በውል የተካተተ አከራካሪ ነጥብ አልነበረም። ስለዚህ ምርጫ ቢም ትክክለኛ መልስ አይደለም ማለት ነው። ምርጫን ሲን አርቲክል 17 ሊንግዊስቲክስ ቨርዥንስ የሚለው ምርጫ ቢ ምርጫ ሲ ትክክለኛ መልስ ነው ማለት ነው። በአማርኛው ስትሬት ኢትዮጵያ በውጭ ሀገር ጉዳይ ጣሊያንን መጠቀም ትችላለች ሲል በጣሊያንኛው ግን መጠቀም አለባት ወይም ደግሞ ግዴታ በማለት የሉዓላዊነትን ጥያቄ ስላላነሳ ነው ይህ የውጫሌ ጦርነት መንስኤ የሆነበት ዋና ምክንያት የተፈጠረበት። ስለዚህ ምርጫ ሲ አርቲክል 17 ሊንግዊስቲክ ቨርዥንስ የሚለው ምርጫ ሲ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 6 which Ethiopian leaders in known for defeating the Egyptian at the battle of ጉንደት ኤንድ ኩራ ይላል ጥያቄው። ምን ማለት ነው? ግብጾችን
በጉንደትና በጉራ በመምታት ድል የተቀናጀው የኢትዮጵያ መሪ ማን ነው የሚል ነው የጥያቄው። ምርጫ ኤ ኢምፐረር ሚኒሊክ ይላል። ኢምፐረር ሚኒሊክ የእሳቸው ትልቁ ድል በአድዋ ላይ ነበር። ስለዚህ ትክክለኛ መልስ አይደለም የተጠየቅነው ጥያቄ። ምርጫን ቢን ስናይ ደግሞ ኢምፐረር ኃይለ ሥላሴ ነው የሚለው። ኢምፐረር ኃይለ ሥላሴ የእሳቸውም ትግል ከጣሊያን ጋር ስለነበር ትክክለኛ መልስ አይደለም ማለት ነው። ምርጫን ሲ ስናይ ኢምፐረር ዮሐንስ አራተኛ በ1875 እና በ1876 ግብጾች የኢትዮጵያን ሰሜናዊ ክፍል ለመያዝ ያደረጉት ሙከራ በመመከት ታላቅ ድል ያስመዘገበ ንጉስ ነው ኢምፐረር ዮሐንስ አራተኛ። ስለዚህ ትክክለኛ መልስ ነው ማለት ነው። ግብጾች በጉንደትና በጉራ በመምታት ድል የተቀናጁበት መሪ ኢምፐረር ዮሐንስ አራተኛ ነው ማለት። ስለዚህ ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 7 ህዝበ አምላክ እና ህዝበ ማርያም were administrative divisions used during the reign of ይላል ጥያቄው። ምን ማለት ነው? ህዝበ አምላክና ህዝበ ማርያም የተባሉ የአስተዳደር ክፍሎች በማን የግዛት ዘመን ስራ ላይ ውለው ነበር ይላል ጥያቄው። ምርጫ ኤ ኢምፐረር ሳንሲዮን ይላል። ምርጫ ኢምፐረር ሳንሲዮን በካቶሊክ ሃይማኖት ለውጥ መሞከራቸውን ይታወቃል። ስለዚህ ምርጫ የትክክለኛ መልስ አይደለም ማለት ኢምፐረር ሳንሲዮስ። ምርጫ ቢ ኢምፐረር ዘራ ያዕቆብ ትክክለኛ መልስ ነው ማለት ነው። ኢምፐረር ዘራ ያዕቆብ የቤተ ክርስቲያንና የመንግስት አስተዳደር በማቀላቀል ሀገሪቱን ለማረጋጋት የፈጠራቸው ክፍፍሎች ናቸው። ስለዚህ ጥያቄ ትክክለኛ መልስ መሆን ይችላል ማለት ነው ምርጫ ቢ። ነገር ግን ምርጫን ሲን ስንመለከት ኢምፐረር ፋሲለደስ ጎንደርን በመቆጣጠር እና ጎንደርን በመቆርቆር እና ግቦችን በመስራት ይታወቃሉ። ነገር ግን በህዝበ አምላክና እንደዚሁም በህዝበ ማርያም ለተባሉት አስተዳደር ክፍሎች ግዛት መሆን አይችልም ማለት ነው ኢምፐረር ፋሲለደስ። ነገር ግን እንደዚሁም ምርጫን ቢ ምርጫን ዲ ስንመለከት ኢምፐረር ባካፋ ከጎንደር ነገስታት አንዱ ነው። ስለዚህ ትክክለኛ መልስም አይደለም ማለት ነው ምርጫ ዲ። ትክክለኛ መልሳችን ኢምፐረር ዘራ ያዕቆብ ነው ማለት ነው። የህዝበ አምላክና ህዝበ ማርያም የተባሉት አስተዳደር ክፍፍሎች የግዛት ዘመን በኢምፐረር ዘራ ያዕቆብ ዘመን ነው ማለት ነው። ስለዚህ ምርጫ ቢ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 8 what was the main reasons for the British military expeditions to መቅደላ ኢን 1868 ይላል ጥያቄው። ምን ማለት ነው? በ1818 ዓመተ ምህረት እንግሊዞች ወደ መቅደላ ወታደራዊ ዘመቻ ያደረጉት ዋና ምክንያት ወይም ኮዙ ምንድነው ነው የሚለው ጥያቄው። ምርጫ ኤ አኔክሲንግ ኢትዮጵያን ፈርታይል ላንድ ይላል። አኔክሲንግ ኢትዮጵያን ፈርታይል ላንድ እንግሊዞች ኢትዮጵያን ቅኝ ግዛት ለመያዝ ፍላጎት አልነበራቸውም። ስለዚህ መልስ መሆን አይችልም ማለት ነው። ምርጫን ቢ ስፕሬዲንግ ዘ አንጀሊካንስ ፌዝ ይላል። ይህም ዘመቻውን የሃይማኖታዊ ሳይሆን ዲፕሎማሲያዊ ነበር። ስለዚህ ምርጫን ቢ ትክክለኛ መልስ አይደለም። ምርጫን ሲ ስንመለከት ሪሊዚንግ ጄል ብሪቲሽ ካፕቲቭስ ይላል። ይሄ ደግሞ የአጼ ቴዎድሮስ ለእንግሊዟ ንግስት ለጻፉት ደብዳቤ ምላሽ በማጣታቸው እስረኞችን በማሰራቸው የተነሳ የተደረገው ዘመቻ ነው። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ምርጫ ሲ ነው ማለት ነው። ነገር ግን ምርጫ እንዲህ ስንመለከት ኢንዲንግ ስላቭ ትሬድ ይላል። ይህም ደግሞ ምንም እንኳን የቴዎድሮስ ባርነት ቢቃወሙም የእንግሊዝ ዘመቻ ግን ከዚህ ጋር አያያዝም ማለት ነው። ስለዚህ ትክክለኛ መልሳችን መሆን አይችልም ማለት ነው ምርጫም ዲ። ስለዚህ ትክክለኛ መልሳችን ሪሊዚንግ ጄልድ ብሪቲሽ ካፕቲቭስ የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። በ1868 ዓመተ ምህረት እንግሊዞች ወደ መቅደላ ወታደራዊ ዘመቻ ያደረጉት ዋና ምክንያት ሪሊዚንግ
ጄልድ ብሪቲሽ ካፕቲቭስ የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 9 ዘ ሶሎሞኒክ ዳይነስቲ ክሌምድ ኢትስ ሌጂቲሜሲ ስሮ 14th century ቡክ ታይትል ይላል ጥያቄው። ምን ማለት ነው? የሰሎሞናዊ ስርወ መንግስት ህጋዊነቱን የሚያረጋግጠው በ14ኛው ክፍለ ዘመን የተጻፈው የትኛው መጽሐፍ ነው የሚለው ጥያቄው። ምርጫ ኤ ፍትሐ ነገሥት ሎስ ይላል። ይህ የህገ መንግስት እንጂ የዘር ሀረግ መጽሐፍ ስላይደለ ትክክለኛ መልስ አይደለም ማለት ነው። ምርጫ ኤ። ምርጫን ቢን ስንመለከት ታሪክ ነገስተ ቡክ ይላል። ይህም የነገስታትን ታሪክ የሚዘግብ ነው። ስለዚህ ትክክለኛ መልስ መሆን አይችልም ማለት ነው። ምርጫን ሲን ስናይ ክብረ ነገስት ሪጀንት ይላል። ይህ ደግሞ የንግስተ ሳባን የንጉስ ሰለሞንን ግንኙነት በመተረክ ኢትዮጵያ ነገስታትን ከሰለሞን ዘር የተገኙ ናቸው የሚል ሀሳብ የሚያጸና መጽሐፍ ስለሆነ ትክክለኛ መልስ ነው ማለት ነው። ነገር ግን ምርጫ እንዲህ ስንመለከት ገድል ትግሬ ቦክ ይላል። ይህ ደግሞ ከቅዱሳን ገድል ጋር የተያያዘ ነው። ስለዚህ ትክክለኛ መልስ መሆን አይችልም ለተጠየቅነው ጥያቄ ማለት ነው። ስለዚህ የሰለሞናዊ ስርወ መንግስት ህጋዊነቱን የሚያረጋግጠው በ14ኛው ክፍለ ዘመን የተጻፈው መጽሐፍ ክብረ ነገስት ሪጀንትስ የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 10 which 20th century Ethiopian movement aimed to end the feudal system and redistribute land ይላል ጥያቄው። ምን ማለት ነው? በ20ኛው ክፍለ ዘመን የፊውዳል ስርዓት ለማስቆምና መሬትን ለገበሬዎች ለማከፋፈል ያለመው የኢትዮጵያ ንቅናቄ የትኛው ነው የሚለው ከተሰጡ ምርጫዎች ውስጥ ምርጫ ኤ ዘ ፈርስት ወያኔ ሪበሊዮንስ ይላል። የፈርስት ወያኔ ሊበሬንስ የመጀመሪያው ወያኔ አመጽ ትግራይ አካባቢ የታክስና የአስተዳደር ቅሬታ መሰረት ያደረገበት ስለሆነ ትክክለኛ መልስ አይደለም ለተጠየቅነው ጥያቄ። ምርጫን ቢን ስናይ ዘጋላ ሲዳማ ሙቭመንት ይላል። ይህ ደግሞ በጣሊያን ወረራ ወቅት የታየ የከፋፈለ ግዛት ስልት ነው። ስለዚህ ትክክለኛ መልስ መሆን አይችልም ምርጫ ቢ። ምርጫ ሲ ዘ ስቱደንት ሊድ ፕሮቴስት ሙቭመንት ይላል። ይህ ደግሞ የተማሪዎች የሚመራው ተቃውሞ ነው። መሬት ላራሽ ወይም ደግሞ ላንድ ቱ ቲለርስ የሚለው መፈክር በማንገብ የመሬቱን ስርዓት እንዲቀየር ትልቅ ተጽዕኖ የፈጠረ ንቅናቄ ነው። ስለዚህ ምርጫ ሲ ዘ ስቱደንት ሊድ ፕሮቴስት ሙቭመንት የሚለው ትክክለኛ መልስ ነው ማለት ነው። ነገር ግን ምርጫ እንዲን ስንመለከት ዘ ፓትሪዮቲክ ሪስታንስ ዋር የሚለው የአርበኞች የመከላከያ ጦርነት ከጣሊያን ወረራ ነጻ ለመውጣት የተደረገ ትግል ስለሆነ ትክክለኛ መልሳችን አይደለም ማለት ነው ምርጫ ዲ። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ዘ ስቱደንት ሊድ ፕሮቴስት ሙቭመንት የሚለው በተማሪዎች የሚመራ ተቃውሞ ትክክለኛ መልስ ነው ማለት ነው። ላንድ ቱ ዘ ቲለር የሚለው ስለዚህ ትክክለኛ መልሳችን ምርጫ ሲ ነው ማለት ነው። እሺ ጥያቄ 11 the Oromo Gada system is functionally divided into which of the following power structures ይላል ጥያቄው። ምን ማለት ነው? የኦሮሞ ገዳ ስርዓት በተግባር በየትኛው ስልጣን መዋቅር የተከፈለ ነው ይላል ጥያቄው ሀሳብ። ምርጫ ኤ ሄሬዲታሪ ሮያል ፋሚሊ ግሩፕስ ይላል። ይህ በዘር የሚተላለፍ የንግስና ቤተሰቦች በገዳ ስርዓት ስልጣን በምርጫ እንጂ በዘር አይተላለፍም። ስለዚህ ትክክለኛ መልስ መሆን አይችልም ማለት ነው ምርጫ ኤ። እንደዚሁ ምርጫ ቢ ኤጅ ቤስድ ሶሾ ፖለቲካል ግሬድስ የሚለው ምርጫ ቢ ትክክለኛ መልስ ነው። ሰዎችን በእድሜያቸውና በብስለታቸው መጠን በተለያዩ ደረጃዎች እንደ ዳቦሌ ቁቢና ጋዳ እያለፉ ኃላፊነትን የሚረከቡበት ዲሞክራሲያዊ ስርዓት በመሆኑ ምርጫ ቢ ትክክለኛ መልስ ነው ማለት ነው። ነገር ግን ምርጫ ሲን ስናይ ሪሊጂዮስ ሞናስቲክ ኦርደር ሌቨልስ የሚለው ይህ ከክርስትና ሃይማኖት ጋር የተያያዘ ነው። ስለዚህ ትክክለኛ መልስ መሆን አይችልም ማለት ነው። ምርጫ ዲ ሚሊታሪ
ትራይባል ዋሪየርስ ክላስስ የሚለውም እንደዚህ የወታደራዊ ጎሳ ተዋጊ ክፍሎች እንደዚሁም በገዳ ውስጥ ወታደራዊ ግዴታ ቢኖርም መዋቅሩ በእድሜ ደረጃ ላይ የተመሰረተ ነው ማለት ነው። ስለዚህ ትክክለኛ መልስ መሆን አይችልም፣ ምክንያቱም የወታደራዊ ጎሳ ተዋጊ ክፍሎች ስለሚጠቅስ ማለት ነው። ስለዚህ ትክክለኛ መልሳችን የኦሮሞ ገዳ ስርዓትን በተግባር የስልጣን መዋቅር የተከፈለው ኤጅ ቤዝድ ሶሾ ፖለቲካል ግሪድስ የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 12 which treaty in 1906 officially recognized the independence of Ethiopian by European powers ይላል ጥያቄው። ምን ማለት ነው? በ1906 ዓመተ ምህረት የኢትዮጵያ ነጻነት በአውሮፓ ሀያላን በአውሮፓውያን ዘንድ እውቅና እንዲያገኝ ያደረገው ስምምነት የትኛው ነው የሚለው ጥያቄው ሀሳብ። ምርጫ ኤ ዘ ትሪቲ ኦፍ አዲስ አበባ ይላል። ይህ በኢትዮጵያ ጣሊያን መካከል የተደረገው የአድዋ ድል ማራገጫ ነው። ስለዚህ ለተጠየቅነው ጥያቄ ትክክለኛ መልስ አይደለም ምርጫ ኤ። ምርጫ ቢ ትራይፓርታይት ትሪቲ ኦፍ አግሪመንት፣ ይሄ ደግሞ የእንግሊዝ ፈረንሳይና ጣሊያን የኢትዮጵያን ነጻነትና ድንበር እውቅና የሰጠበት ግን ደግሞ ጥቅማቸውን የተጋሩበት ውል ነው። ስለዚህ ምርጫ ቢ ትክክለኛ መልሳችን መሆን ይችላል ማለት ነው። ምርጫን ሲን ስናይ ዘ ለንደን ኮሎኒያል ኮንቬንሽን ይላል። ይህ ደግሞ ከኢትዮጵያ ጋር ቀጥተኛ ግንኙነት ስለሌለው ትክክለኛ መልስ መሆን አይችልም ማለት ነው። እንደዚሁም ምርጫን ዲ ደግሞ ስንመለከት ዘ በርሊን ኮንፈረንስ አክት ይላል። ይህ ደግሞ አፍሪካን ለመቀራመት የተካሄደው ጉባኤ ሲሆን ኢትዮጵያን አልጠቀሰም። ስለዚህ ትክክለኛ መልስ መሆን አይችልም ማለት ነው ምርጫም ዲ። ስለዚህ ትክክለኛ መልሳችን ሊሆን የሚችለው በ1906 ዓመተ ምህረት ኢትዮጵያ ነጻነቷን በአውሮፓውያን ሀያላን ዘንድ እውቅና እንዲያገኝ ያደረገው ስምምነት ዘ ትራይፓርታይት ትሪቲ አግሪመንት የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 13 1974 ኢትዮጵያን ሪቮሉሽንስ ዋስ ትራይጀርድ by which immediate economic crisis ይላል ጥያቄው። ምን ማለት ነው? በ1974 የኢትዮጵያ አብዮት እንዲንቀሳቀስ ያደረገው አፋጣኝ የኢኮኖሚ ቀውስ ምንድነው ነው የሚለው ጥያቄው። ምርጫ ኤ ግሎባል ኮፊ ፕራይስ ኮላፕስ ይላል። የዓለም ቡና ዋጋ መውደቅ አብዮቱን የቀሰቀሰው ግን እሱ ስላይደለ ትክክለኛ መልስ መሆን አይችልም ማለት ነው። ምርጫን ቢ ስንመለከት ሰቨር ድራውት ኤንድ ፋሚን የሚለው ምርጫ ቢ ትክክለኛ መልስ ነው። በወሎና ትግራይ አካባቢ የደረሰው ረሃብ በንጉሱ መንግስት መደበቁ ህዝባዊ ተቃውሞ እጅግ ስላባባሰው ነው አፋጣኝ የኢኮኖሚ ቀውስ የደረሰው። ስለዚህ ትክክለኛ መልሳችን ምርጫ ቢ ነው። ነገር ግን ምርጫን ሲ ስንመለከት ሀይ ኢንዱስትሪያል ማሽነሪ ኮስትስ ይላል። ይሄ ደግሞ ከፍተኛ ኢንዱስትሪ ማሽነሪ ወጪ ኢትዮጵያን በወቅቱ በኢንዱስትሪ የዳበረች ስላልነበረች ይህ ተጽዕኖ አልነበረም። ስለዚህ ምርጫም ሲ ትክክለኛ መልስ መሆን አይችልም። ምርጫን ዲን ስናይ ደግሞ ፌደር ኦፍ ኢንተርናሽናል ሎንስ ይላል። ይሄ ደግሞ የብድር ጉዳይ ከአብዮቱ መንስኤነት አይጠቀስም። ስለዚህ ምርጫም ዲም ትክክለኛ መልስ አይደለም ማለት ነው። ስለዚህ ትክክለኛ መልሳችን ሊሆን የሚችለው የ1974 የኢትዮጵያ አብዮት እንዲቀሰቀስ ያደረገው አፋጣኝ ኢኮኖሚ ቀውስ ሰቨርን ድራውት ኤንድ ፋሚን የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 14 ኢምፐሮር ዮሐንስ አራተኛ ዳይድ ዋይል ፋይቲንግ አጌንስት ዊች ኦፍ ዘ ፎሎዊንግ ፎርስስ አት መተማ ይላል ጥያቄው። ምን ማለት ነው? አጼ ዮሐንስ አራተኛ በመተማ ላይ ከየትኛው ኃይል ጋር ሲዋጉ ነው ለልፈት የተዳረጉት የሚል ነው ሀሳቡ የጥያቄው። ምርጫ የብሪቲሽ ኢንዲያን ኮሎኒያል ትሮፕስ ይላል። እንግሊዞች ከመተማ ጦርነት ጋር ግንኙነት አልነበራቸውም። ስለዚህ ምርጫ ኤ ትክክለኛ መልስ አይደለም። ምርጫን ቢን ስንመለከት ኢጣሊያን
ኢጣሊያን ፋሺስት ኢንቫዲንግ አርሚስ ይላል። ይሄ ደግሞ የጣሊያን ፋሺስት ወረራ ጦር በወቅቱ በሰሜን በኩል እንጂ በመተማ አልነበረም። ይህም ትክክለኛ መልስ መሆን አይችልም። ምርጫን ሲን ስንመለከት ሱዳኒስ ሞዋዲስት ደርቪሽ ፎርስስ ይላል። ይህ ደግሞ ትክክለኛ መልስ ነው ማለት ነው። ምርጫ ሲ በ1889 ዓመተ ምህረት አጼ ዮሐንስ የሀገር ዳር ድንበርን ለማስከበር ከድርቡሾች ጋር ሲዋጉ በቆሰሉበት ምክንያት ነው ህይወታቸው ያለፈው። ስለዚህ ምርጫ ሲ ሱዳኒስት ሞዋዲስት ደርቪስ ፎርስስ የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። ነገር ምርጫ ዲን ስንመለከት ኦቶማን ቱርኪሽ ናቫል ሳይደርስ የሚለው የኦቶማን ቱርክ ባህር ተዋጊዎች በወቅቱ በሰሜን የባህር ዳርቻዎች ላይ አልነበሩም። ስለዚህ ነበሩ፣ ይቅርታ። ስለዚህ ምርጫም ዲ ትክክለኛ መልስ አይደለም ማለት ነው። ስለዚህ ምርጫ ሲ ነው መልሳችን ማለት ነው። አጼ ዮሐንስ አራተኛ በመተማ ላይ ኃይል ጋር ሲዋጉ ለህልፈት የተዳረጉት በሱዳኒስ ሞዋዲስት ደርቪሽ ፎርስ ላይ ነው ማለት ነው። ስለዚህ ምርጫ ሲ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 15 which document restricted the absolute power of the Ethiopian monarchy for the arms time in 1931 ይላል ጥያቄው። ምን ማለት ነው? በ1931 ዓመተ ምህረት የኢትዮጵያን ንጉስ ፍጹም ስልጣን ለመጀመሪያ ጊዜ የገደበው ሰነድ የትኛው ነው የሚለው ጥያቄው። ምርጫ ኤ ስርዓተ መንግስት ሩልስ ይላል። ስርዓተ መንግስት ሩልስ ይህ ጥንታዊ መደበኛ ያልሆነ የአስተዳደር ስርዓት ነው። ስለዚህ ትክክለኛ መልስ አይደለም ምርጫ ኤ። ምርጫን ቢ ስንመለከት ዘ ጄኔቫ ሊግ ኦፍ ፕሮቶኮል ይላል። ይቅርታ። ምርጫን ቢ ስንመለከት ዘ ጄኔቫ ሊግ ኦፍ ፕሮቶኮል ይላል። ይህ ደግሞ የዓለም አቀፍ ስምምነት እንጂ የአገር ውስጥ ህግ ስላይደለ ትክክለኛ መልስ አይደለም ማለት ነው። ምርጫም ቢ። ምርጫን ሲንስናይ ዘ ፈርስት ሪትን ኮንስቲቱሽን ይላል። ይህ ደግሞ የአጼ ኃይለ ሥላሴ በ1924 ዓመተ ምህረት ያወጡት ህገ መንግስት ለመጀመሪያ ጊዜ የመንግስትን መዋቅርና ስልጣን በጽሁፍ ያስቀመጡበት ስለሆነ ምርጫ ሲ ትክክለኛ መልስ ነው ማለት ነው። ነገር ግን ምርጫን ዲን ስንመለከት ኢታሊያን ኦኩፔሽንስ ሎ ይላል። ይህ ደግሞ በወራ ወቅት የወጡት የውጭ ህጎች ናቸው። ስለዚህ መልስም መሆን አይችልም ማለት ነው። ምርጫም ዲ ትክክለኛ መልሳችን በ1931 ዓመተ ምህረት የኢትዮጵያ ንጉስ ፍጹም ስልጣን ለመጀመሪያ ጊዜ የገደበው ሰነድ ዘ ፈርስት ሪትን ኮንስቲቱሽን የሚለው ምርጫ ሲ ትክክለኛ መልሳችን ነው ማለት ነው። ጥያቄ 16 the main objective of the Adwa victory of other African nations was a primary sin as ይላል ጥያቄው። ምን ማለት ነው? የአድዋ ድል ሌሎች የአፍሪካ ሀገራት የነበረው ዋና ትርጉም በምን ይመደባል ይላል ጥያቄው ሀሳብ። ምርጫ ኤ ኢኮኖሚክ ትሬዲ ፓርትነርሺፕ ግሮስ ይላል። የኢኮኖሚ የንግድ አጋርነት እድገት ድሉን ከንግድ ይልቅ ከነጻነት ጋር የተያያዘ ስለሆነ ይህም ምርጫ ኤ ትክክለኛ መልስ አይደለም። ምርጫን ቢ ስናይ ምርጫ ቢ ኢሮፒያን ኮሎኒያል ሪሶርስ ሼሪንግ ይላል። ይህም የአውሮፓ ቅኝ ገዢዎች ሀብት ክፍል ይህን የቅኝ ገዢዎች አላማ እንጂ የአድዋ ድል ውጤት አይደለም። ስለዚህ ምርጫን ቢ ትክክለኛ መልስ አይደለም። ምርጫን ሲ ስንመለከት አንቲ ኮሎኒያል ሬዚስታንስ ሙቭመንት ሲምቦል ይላል። ይህ ደግሞ የጸረ ቅኝ አገዛዝ ትግል ተምሳሌት ጥቁር ህዝቦች ነጭ ወራሪዎችን ማሸነፍ እንደሚችሉ ያሳዩትና ለፓን አፍሪካኒዝም ንቅናቄ መነሳት ትልቅ መሰረት የጣለበት በመሆኑ ምርጫ ሲ ትክክለኛ መልስ ነው ማለት ነው። አንቲ ኮሎኒያል ሬዚስታንስ ሙቭመንት ሲምቦል የሚለው ትክክለኛ መልስ ነው ማለት ነው። ምርጫ ዲ ግን ስንመለከተው ሞደርን ኢንዱስትሪያል ቴክኖሎጂ ትራንስፈር ይላል። ይህም ደግሞ የዘመናዊ ኢንዱስትሪ ቴክኖሎጂ ሽግግር
ድሉን እና ወታደራዊ እንጂ የቴክኖሎጂ ሽግግር ስላይደለ ትክክለኛ መልስ አይደለም ማለት ነው ምርጫ ሲ። ስለዚህ ትክክለኛ መልሳችን ሊሆን የሚችለው የአድዋ ድል ለሌሎች የአፍሪካ ሀገራት ዋና ትርጉም ሆኖ የተመደበው አንቲ ኮሎኒያል ሬዚስታንስ ሙቭመንት ሲምቦል የሚለው ምርጫ ሲ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 17 which Ethiopian monarchy is credited with establishing the first modern school Minilik school in 1908 ይላል። ምን ማለት ነው? በ1908 ዓመተ ምህረት የመጀመሪያው ዘመናዊ ትምህርት ቤት ዳግማዊ ሚኒሊክ በመክፈት የሚታወቁ መሪ ማን ነው የሚለው ጥያቄው ሀሳብ ምርጫ ኢምፐረር ዮሐንስ አራተኛ ይላል። ኢምፐረር ዮሐንስ አራተኛ ትኩረታቸው በሀገር መከላከያና በሃይማኖት አንድነት ላይ ብቻ ስለነበር ትክክለኛ መልስ አይደለም ማለት ምርጫ ኤ። ምርጫን ቢን ስንመለከት ኢምፐረር ሚኒሊክ ይላል። ይሄ ደግሞ ኢትዮጵያ ወደ ዘመናዊ ለማሸጋገር ስልክ፣ ባቡር እንደዚሁም ትምህርት ቤትን በማስተዋወቅ የዘመናዊነትን አባት ተብለው የሚታወቁ ስለሆነ ኢምፐረር ሚኒሊክ ትክክለኛ መልስ ነው ማለት ነው። ነገር ግን ምርጫን ሲንስና የኢምፐረር ቴዎድሮስ ዘመናዊ መሳሪያዎችን ለመስራት ቢሞክሩም ትምህርት ቤትን ግን አልከፈቱም ማለት ነው። ስለዚህ ምርጫም ሲ ትክክለኛ መልስ መሆን አይችልም። ምርጫ እንዲንስና ኢምፐረር ኢያሱ አምስተኛ የእርሳቸው አስተዳደር ለአጭር ጊዜ የቆየና በለውጦች የተሞላ ቢሆንም ትምህርት ቤቱን ግን የከፈቱት ግን ሚኒሊክ ናቸው። ስለዚህ ምርጫም ዲ ትክክለኛ መልስ መሆን አይችልም ማለት ነው። ስለዚህ በ1908 ዓመተ ምህረት የመጀመሪያውን ዘመናዊ ትምህርት ቤት በመክፈት የሚታወቀው መሪ ኢምፐረር ሚኒሊክ ነው ማለት ነው። ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 18 the periods known as the era of the princes or ዘመነ መሳፍንት officially ended with the rise of ይላል ጥያቄው። ምን ማለት ነው? የዘመነ መሳፍንት ምዕራፍ በይፋ ያበቃው በማን መነሳት ነው የሚለው የጥያቄው ሀሳብ ምርጫ ኤ ራስ አሊ ይላል። ራስ አሊ በመጨረሻው የዘመነ መሳፍንት ወቅት የነበሩ የየጁ መሪ ናቸው። ስለዚህ ትክክለኛ መልስ አይደለም ምርጫ ኤ። ምርጫን ቢን ስናይ ደግሞ ደጃዝማች ውቤ የሰሜን ኢትዮጵያን ገዢ የነበሩና በካሳ የተሸነፉ ናቸው። ይህም ትክክለኛ መልስ መሆን አይችልም ማለት ነው። ለተጠየቅነው ጥያቄ ምርጫን ስንመለከት ካሳ ኃይሉ ነው። ካሳ ኃይሉ ተቀናቃኞቻቸውን በማሸነፍ በ1955 ዓመተ ምህረት አጼ ቴዎድሮስ ተብለው ሲነግሱ የተበታተነችውን ኢትዮጵያ ወደ አንድነት ስለመለሳት ትክክለኛ መልስ ነው ማለት ነው። ስለዚህ ምርጫ ሲ ትክክለኛ መልስ ነው ማለት ነው። ነገር ግን ምርጫ እንዲህ ስንመለከት ሳህለ ሥላሴ የሸዋ ንጉስ የነበሩ ናቸው። ስለዚህ ለተጠየቅነው ጥያቄ ትክክለኛ መልስ አይደለም ማለት ነው ምርጫ እንዲህ። ስለዚህ የዘመነ መሳፍንት ምዕራፍ በይፋ ያበቃው በካሳ ኃይሉ መነሳት ነው ማለት ነው። ስለዚህ ምርጫ ቢ ማነው ምርጫ ሲ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 19 what was the primary consequence of the 1935 Italian invasion of Ethiopian society ይላል ጥያቄው። ምን ማለት ነው? በ1935ቱ የጣሊያን ወረራ በኢትዮጵያ ማህበረሰብ ላይ ያሳየው ቀዳሚ ተጽዕኖ ምንድነው ነው የሚል ጥያቄው መልእክት። ምርጫ ኤ immediate industrialization of cities ይላል። ኢሚዲየት ኢንዱስትሪላይዜሽን ኦፍ ሲቲስ ጣሊያን ጥቂት ፋብሪካዎችን ቢጀምሩም ለራሳቸው እንጂ ለኢትዮጵያን አላማው ለራሱ ነው እንጂ ለኢትዮጵያ አልነበረም። ስለዚህ ትክክለኛ መልስ አይደለም ምርጫ ኤ። ምርጫን ቢንስና ኢንቴንስ ፓትሪዮቲክስ ሬዚስታንስ ስትረግል የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። ኢትዮጵያውያን ወራውን ባለ
ወረራውን ባለመቀበል ለ5 ዓመታት በዱር በገደል ያደርጉት ተጋድሎ ብሔራዊ ስሜት አቀጣጥሮበትም ነበር አጠናክሮትም ነበር ማለት ነው። ስለዚህ ምርጫ ቢ ትክክለኛ መልስ ነው ማለት ነው። ነገር ግን ምርጫን ሲ ስናይ ዩኒቨርሳል ፕራይመሪ ኤዱኬሽን አክሰስ ይላል። ይሄ ደግሞ ጣሊያን የትምህርት እድልን ገድቦ ነበር። ስለዚህ መልስ መሆን አይችልም ማለት ነው። ምርጫ እንዲ ስናይ ፐርማነንት ኢታሊያን ከልቸራል ዶሚናንስ ይላል። ይህም የጣሊያንን ባህል ተጽዕኖ ቢኖረውም ቋሚው እና የበላይነት አልነበረውም ማለት ነው። ስለዚህ ምርጫም ዲ ትክክለኛ መልስ አይደለም ማለት ነው። ስለዚህ በ1935ቱ የጣሊያን ወረራ በኢትዮጵያ ማህበረሰብ ላይ ያሳደረው ቀዳሚ ተጽዕኖ ኢንተንስ ፓትሪዮቲክ ሪዚስታንስ ስትረግል የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 20 the battle of Imbabo in 1882 was fight between the regional force of ይላል ጥያቄው ምን ማለት ነው? በ1882 የኢምባቦ ጦርነት የተካሄደው በየትኛው አካባቢ ኃይሎች መካከል ነው የሚለው ጥያቄው ሐሳብ። ምርጫ ኤ ትግራይ ኤንድ በጅምደር ይላል። ትግራይ ኤንድ በጅምደር ኃይሎች በኢምባቦ አልተዋጉም እነዚህ ኃይሎች ማለት ነው። ስለዚህ ምርጫ ኤ ትክክለኛ መልስ መሆን አይችልም። ምርጫ ቢ ሸዋ ኤንድ ጎጃም ሸዋና ጎጃም በንጉስ ሚኒሊክ እና በንጉስ ተክለ ሃይማኖት መካከል በደቡብ ምዕራብ ግዛቶች የበላይነትን ለመያዝ የተደረገ ጦርነት በመሆኑ ትክክለኛ መልስ ነው ማለት ነው። ሸዋ ኤንድ ጎጃም። ነገር ግን ምርጫን ሲንስናይ ወሎ ኤንድ ላስታ እርስ በርስ ግጭቶች ቢኖሩትም በኢምባቦ ላይ አይደለም ማለት ነው። ስለዚህ ምርጫም ሲ ትክክለኛ መልስ አይደለም። ምርጫ እንዲ ደግሞ ሀረር ኤንድ ባሌ ነው። እነዚህም አካባቢዎች በኋላ ላይ በሚኒሊክ ስር የገቡ ናቸው። ስለዚህ ትክክለኛ መልስ አይደለም ማለት ነው። ስለዚህ ትክክለኛ መልሳችን ሊሆን የሚችለው በ1882 የኢምባቦ ጦርነት የተካሄደው አካባቢ ኃይሎች በሸዋ እና በጎጃም መካከል ነበር ማለት ነው። ስለዚህ ምርጫ ቢ ትክክለኛ መልሳችን ነው ማለት ነው። ጥያቄ 21 during the Aksumite period the convention of Christianity occurred during the reign of ይላል ጥያቄው ምን ማለት ነው? በአክሱም ዘመን ክርስትናን እንደ መንግስት ሃይማኖት የተቀበለው ንጉስ ማን ነው ይላል ጥያቄው ሐሳብ። ምርጫ ኤ ኪንግ ካሌብ ይላል። ኪንግ ካሌብ ወደ የመን ዘምቶ ክርስትናን ያስከበረ ንጉስ ነው። ነገር ግን ለተጠየቀው ጥያቄ ትክክለኛ መልስ አይደለም። ምርጫ ቢ ስናይ ኪንግ አርማ ነው አርማሂ ነው። ስለዚህ ኪንግ አርማሂስ ለሙስሊም ስደተኞች መጠለያ የሰጠ ንጉስ ነው ማለት ነው። ስለዚህ ምርጫም ቢም ትክክለኛ መልስ አይደለም። ምርጫን ሲንስናይ ደግሞ ኪንግ ኢዛና ነው። ኪንግ ኢዛና በ4ኛው ክፍለ ዘመን አጋማሽ ላይ በአባ ሰላማ አማካይነት ክርስትናን የተቀበለ የመጀመሪያው ንጉስ ስለሆነ ትክክለኛ መልስ ነው ማለት ነው የተጠየቅነው ጥያቄ። ነገር ግን ምርጫ እንዲስና ኪንግ ገብረ መስቀል ከመካከለኛው ዘመን ስልጣኔ ጋር የተያያዘ ነው። ስለዚህ ትክክለኛ መልስም አይደለም ማለት ነው። ስለዚህ ትክክለኛ መልሳችን በአክሱም ዘመን ክርስትናን እንደ መንግስት ሃይማኖት የተቀበለው ንጉስ ኪንግ ኢዛና ነው። ምርጫ ሲ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 22 the Hewitt Treaty or Adwa Treaty of 1884 was signed between Ethiopia and ይላል ጥያቄው ምን ማለት ነው? የ1884 የህይወት ውል ወይም የአድዋ ውል በኢትዮጵያ እና በማን መካከል ተፈረመ ይላል ጥያቄው። ምርጫ ኤ ፍራንስ ኤንድ ኢታሊ ይላል። ፍራንስ ኤንድ ኢታሊ እነዚህ ሀገራት ከዚህ ውል ጋር ግንኙነት የላቸውም። ስለዚህ ትክክለኛ መልስ አይደለም። ምርጫን ቢንስና ብሪቴን ኤንድ ኢጂፕት ይላል። ብሪቴን ኤንድ ኢጂፕት በእንግሊዝ
በመሐዲስት ሱዳን የተከበቡትን የግብጽ ወታደሮችን በኢትዮጵያ በኩል ለማስወጣት ከአጼ ዮሐንስ ጋር የተፈራረመችው ውል በመሆኑ ትክክለኛ መልስ ነው ማለት ነው ምርጫ ቢ። ነገር ግን ምርጫን ስናይ ራሻ ኤንድ ጀርመኒ እነኛ ሀገራት በወቅቱ በኢትዮጵያ ጉዳይ ጣልቃ አልገቡም ነበር። ስለዚህ መልሳችንም አይደለም። ምርጫን ዲን ስናይ የቤልጅየም ኤንድ ስፔን ነው። ይህም ደግሞ ከኢትዮጵያ ጋር የውል ግንኙነት አልነበራቸውም። ይህ መልስ መሆን አይችልም ማለት ነው። ስለዚህ ትክክለኛ መልሳችን በ18ቱ የህይወት ውል ወይም ደግሞ የአድዋ ውል በኢትዮጵያ እና በብሪቴን እና ኢጅፕት መካከል ነው ማለት የተፈረመው። ስለዚህ ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 23 The Council of Borromeda in 1878 was a primary concerned with resolving ይላል ጥያቄው። ምን ማለት ነው? በ1878 ዓመተ ምህረት የተካሄደው የቦሮሜዳ ጉባኤ በዋነኝነት የትኛውን ጉዳይ ለመፍታት የታለመ ነው የሚል ሀሳብ ነው ጥያቄው። ምርጫ ኤ ላንድ ታክስ ዲስፒዩት ይላል። ላንድ ታክስ ዲስፒዩት የመሬት ግብርን አለመግባባቶች በጉባኤው አልተነሳም። ስለዚህ መልስ አይደለም ማለት ነው። ጥያቄ ማነው? ምርጫ ኤ። ምርጫ ቢ ሪሊጂየስ ዶክትሪናል ዲፈረንስ ይላል። ይሄ ትክክለኛ መልስ ነው ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የነበሩትን የጸጋ ቅባት ወይም ደግሞ ካራ አስተምሮቶች ልዩነቶችን በማስወገድ አንድ ወጥ ስርዓት ለመዘርጋት አጼ ዮሐንስ የጠሩት ጉባኤ በመሆኑ ትክክለኛ መልስ ነው ማለት ነው። ሪሊጂየስ ዶክትሪናል ዲፈረንስ የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። ነገር ግን ምርጫን ስናይ ሚሊተሪ ቦርደር ኮንፍሊክት የሚለው የወታደራዊ የድንበር ግጭቶችና ፖለቲካዊ ቢሆኑም ጉባኤው ግን ሃይማኖታዊ ስለሆነ ትክክለኛ መልስ አይደለም ማለት ነው ለተጠየቅነው ጥያቄ። ምርጫ ዲ ሮያል ሰሴሽንስ ሎ የሚለው ይህ በውርስ የሚወሰን እንጂ በጉባኤ አልነበረም ማለት ነው። ስለዚህ ትክክለኛ መልስ አይደለም ማለት ነው። ስለዚህ ለተጠየቅነው ጥያቄ በ1878 ዓመተ ምህረት የተካሄደውን የቦሮሜዳ ጉባኤ በዋነኛነት ጉዳይ ለመፍታት የታለመው ሪሊጂየስ ዶክትሪናል ዲፈረንስስ የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 24 The Ethiopian student movement motto Land of the Tillers specifically ዲማንድ ይላል ጥያቄው። ምን ማለት ነው? የኢትዮጵያ የተማሪዎች ንቅናቄ ወይም ደግሞ መሬት ለራሱ የሚለው መፈክር በልዩ ሁኔታ የጠየቀው ምንድነው ነው የሚለው ጥያቄው መልእክት። ምርጫ ኤ ሃየር ክሮፕስ ማርኬት ፕራይስ ይላል። የተማሪዎቹ ያተኮረው በባለቤትነት እንጂ በዋጋ ላይ ስላልነበረ ትክክለኛ መልስ አይደለም ማለት ነው ምርጫ ኤ። ምርጫ ቢ አቦሊሽንግ ዘ ቲናንሲ ሲስተም የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። ገበሬው በራሱ መሬት ላይ ጭሰኛ ወይም ባሪያ መሆን ቀርቶ የመሬት ባለቤት እንዲሆንና ለከበሩ መሳፍንት ግብር መክፈል እንዲያቆም ስለጠየቁ ነው ማለት ነው። ስለዚህ ምርጫ ቢ አቦሊሽንግ ዘ ቲናንሲ ሲስተም የሚለው ትክክለኛ መልስ ነው ማለት ነው። ነገር ግን ምርጫን ስናይ ቡይንግ ሞደርን ፋርም ፋክተርስ የሚለው የዘመናዊ የእርሻ ትራክተሮችን መግዛት የቴክኖሎጂ ጥያቄ እንጂ የማህበራዊ ፍትህ ጥያቄ ስላልነበረ ትክክለኛ መልስ አይደለም ማለት ነው። ምርጫ ቢ ቢልዲንግ ሎካል ግሬን ሲሎስ የሚለው የአካባቢ የእህል መጋዘኖች መገንባት ይህም መፈክር ከመፈክሩ አላማ ጋር አይገናኝም። ስለዚህ ምርጫ ዲም ትክክለኛ መልስ አይደለም ማለት ነው። ትክክለኛ መልሳችን ሊሆን የሚችለው የተማሪዎች ንቅናቄ ወይም የመሬት ላራሹ የሚለው ክርክር የተጠየቀው አቦሊሽንግ ዘ ቲናንሲ ሲስተም የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 25 which European powers provided the most significant military aid to the Christian kingdom in the 16th century ይላል ጥያቄው። ምን ማለት ነው?
በ16ኛው ክፍለ ዘመን ለክርስቲያኑ መንግስት ከፍተኛ ወታደራዊ እርዳታ የሰጠችው የአውሮፓ ሀገር የትኛው ናት ነው የሚል ጥያቄው ሀሳብ። ምርጫ ኤ ዘ ዩናይትድ ኪንግደም። ዩናይትድ ኪንግደም በ16ኛው ክፍለ ዘመን በኢትዮጵያ አልነበረችም። ስለዚህ መልስ መሆን አይችልም። ምርጫን ቢ ስናይ ዘ ፍሬንች ሪፐብሊክ ይላል። ፍሬንች ሪፐብሊክ በወቅቱ ከኢትዮጵያ ጋር ግንኙነት አልነበራትም። ይህም ትክክለኛ መልስ መሆን አይችልም። ምርጫን ሲ ደግሞ ዘ ፖርቹጋል ኢምፓየር ነው። የፖርቹጋል ኢምፓየር በክሪስቶፎር ዳጋማ የሚመራ እና 400 የነፍጥ ተኳሽ ወታደሮችን በመላክ አጼ ጋዲዮስን ግራኝ አህመድ እንዲያሸንፍ ስለረዱ ትክክለኛ መልስ ነው ማለት ነው። ምርጫ ሲ ፖርቹጋል ኢምፓየር። ነገር ግን ምርጫ እንዲን ስንመለከት ዘደች ሪፐብሊክ የሚለው ከዚህ ከታሪክ ጋር አይገናኝም፣ ትክክለኛ መልስም አይደለም ማለት ነው። ስለዚህ በ16ኛው ክፍለ ዘመን ለክርስቲያኑ መንግስት ከፍተኛ ወታደራዊ እርዳታ የሰጠችው የአውሮፓ አገር ፖርቹጋል ኢምፓየር ናት። ስለዚህ ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 26 ዘ ኦቶማን ማይግሬሽንስ ኦፍ ዘ 16th century were a primary facilitated by the ይላል ጥያቄው። ምን ማለት ነው? በ16ኛው ክፍለ ዘመን የተካሄደው የኦሮሞ ህዝብ ፍሰትን በዋነኝነት እንዲሳካ ያደረገው ምንድነው ነው የሚል ጥያቄው መልእክት። ምርጫ ኤ ኢንቨንሽን ኦፍ ስቲል ስዎርድስ ይላል። የብረት ሰይፎች ፈጠራ ይላል። ይህ ኢንቨንሽን ኦፍ ስቲል ስዎርድስ የጦር መሳሪያዎች ቢኖሩም ዋና ምክንያት ግን የፖለቲካ ሁኔታ ነው። ስለዚህ ትክክለኛ መልስ አይደለም ማለት ነው። ምርጫን ቢ ስናይ ዊክነስ ኦፍ ቦርደር ስቴት ይላል። የድንበሮች ግዛት መዳከም ነው። በክርስቲያኑ መንግስት እና በአዳል ሱልጣናት መካከል ለረጅም ጊዜ የተካሄደውን ጦርነት ሁለቱም ኃይሎች ስላዳከማቸው የኦሮሞ ህዝብ መስፋፋት ምቹ ሁኔታ ፈጥሮለታል ማለት ነው። ስለዚህ ምርጫ ቢ ዊክነስ ኦፍ ቦርደር ስቴት የሚለው የድንበሮች ግዛቶች መዳከም የሚለው ትክክለኛ መልስ ነው ማለት ነው። ነገር ግን ምርጫን ሲ ስንመለከት ዩዝ ኦፍ ስቲም ኢንጂን የሚለው የኢንፋሎት ሞተር አጠቃቀም በ16ኛው ክፍለ ዘመን አልነበረም፣ መልስም አይደለም ማለት ነው። ምርጫ እንዲ ስናይ ላክ ኦፍ ሎካል ሬንፋል የሚለው ደግሞ የአካባቢ ዝናብ እጥረት፣ ይህ መልስ መሆን አይችልም። ፍልሰቱ ከዝናብ ይልቅ ከህዝብ ቁጥጥር መጨመርና ከገዳ ስርዓት ጋር የተያያዘ ስለሆነ ማለት ነው። ስለዚህ ምርጫም እንዲ ትክክለኛ መልስ አይደለም ማለት ነው። ትክክለኛ መልስ ዊክነስ ኦፍ ቦርደር ስቴት የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 27 What was the main purpose of the guild system in medieval Ethiopia ይላል ጥያቄው። ምን ማለት ነው? በመካከለኛው ዘመን ኢትዮጵያ የጉልት ስርዓት ዋና አላማ ምንድነው የሚል ጥያቄው ሀሳብ። ምርጫ ኤ ሴሊንግ ላንድ ቱ ፎሬነርስ ይላል። መሬትን ለውጭ ሀገር ሰዎች መሸጥ። በመካከለኛው ዘመን መሬት አይሸጥም ነበር። ስለዚህ ትክክለኛ መልስ አይደለም ማለት ነው። ምርጫም ቢ ስናይ ሪዋርዲንግ ሎያል ስቴት ኦፊሻልስ ይላል። ይሄ ደግሞ ለታማኝ መንግስት ባለስልጣናት መሸጥ ነው የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። ምክንያቱም ንጉሱ ለባለስልጣናት፣ ለወታደሮች እንደዚሁም ደግሞ ለቤተክርስቲያኖች፣ ለገበሬዎች ግብር እንዲሰበሰቡ መሬትን በጉልት መልክ ስለሚሰጥ ማለት ነው። ስለዚህ ምርጫ ቢ ሪዋርዲንግ ሎያል ስቴት ኦፊሻልስ የሚለው ትክክለኛ መልስ ነው ማለት ነው። ነገር ግን ምርጫ እንዲ ፕሮቴክቲንግ ሬር ዋይልድ አኒማልስ የሚለውም የትክክለኛ መልስ አይደለም። አልፎ አልፎ የሚታዩ የዱር እንስሳትን መጠበቅ በዘመኑ ትኩረት አልነበረውም ማለት ነው። ስለዚህ ትክክለኛ መልሳችን መሆን አይችልም ማለት ነው። ምርጫ እንዲህ ስናይ ደግሞ ቢልዲንግ ሞደርን ሲቲ ሮድስ፣ ይህም ያው ነው፣ ዘመናዊ የከተማ መንገዶች መገንባት የሚለውም ትክክለኛ መልስ አይደለም ማለት ነው። ስለዚህ ትክክለኛ መልሳችን ሊሆን የሚችለው በመካከለኛው ዘመን የኢትዮጵያን የኩልት ስርዓት ዋና አላማ የሆነው ሪዋርዲንግ ሎያል ስቴት ኦፊሻልስ የሚለው ትክክለኛ መልስ ነው ማለት ነው። ምርጫ ቢ። እሺ ጥያቄ 28 the 1916 attempted coup
ዴት አጌንስት ኢምፐሮር ኃይለ ሥላሴ ወስ ሊድ ባይ ይላል ጥያቄው። ምን ማለት ነው? በ1960 ዓመተ ምህረት በአጼ ኃይለ ሥላሴ ላይ የተካሄደው የመፈንቅለ መንግስት ሙከራ የመሩት እነማን ናቸው የሚል ነው የጥያቄው መልእክት። ምርጫ ኤ ዘደርግ ኮሚኒቲ ይላል። የደርግ ኮሚቴ አባላት ስልጣን የያዘው በ1974 ዓመተ ምህረት ስለሆነ ትክክለኛ መልስ አይደለም ማለት ነው። ምክንያቱም የተጠየቀው በ1960 ስለሆነ። ምርጫ ቢን ስናይ ነዋይ ብራዘርስ ይላል። ይህ የነዋይ ብራዘርስ ወይም ደግሞ የነዋይ ወንድማማቾች ትክክለኛ መልስ ነው ማለት ነው። ጀነራል መንግስቱ ነዋይ እና የግርማሜ ነዋይ አገሪቱ ላይ ወደ ኋላ ቀርታለች በሚል ንጉሱ ወደ ብራዚል በመሄድ በሄዱበት ወቅት ሙከራውን ስላደረጉ ነው ማለት ነው። ስለዚህ ትክክለኛ መልሳችን ነው ማለት ዘነዋይ ብራዘርስ የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። ነገር ግን ምርጫን ሲስናይ ዘ ኢፒአርፒ ሊደርስ የሚለው የኢያፓ መሪዎች እነዚህም በኋላ ላይ የመጡ የፖለቲካ ድርጅቶች ስለሆኑ ትክክለኛ መልስ አይደለም ማለት ነው። ምርጫም ዲ እንደዛው ነው። ዘ ሜኢሶን ፓርቲ አባላት ከአብዮት በኋላ የተፈጠሩ ፓርቲዎች ስለሆኑ ትክክለኛ መልስ መሆን አይችሉም ማለት ነው። ስለዚህ ትክክለኛ መልሳችን ሊሆን የሚችለው በ1960ዎች ዓመተ ምህረት በአጼ ኃይለ ሥላሴ ላይ የተካሄደውን የመፈንቅለ መንግስት ሙከራ የመሩት እነኚህ መንግስቱ ነዋይ እና ግርማሜ ነዋይ ናቸው። ስለዚህ ዘ ነዋይ ብራዘርስ የሚለው ምርጫ ቢ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 29 which historic document established the current boundaries of modern Ethiopian after አድዋ ይላል ጥያቄው። ምን ማለት ነው? ከአድዋ በኋላ የኢትዮጵያን የአሁኑ የድንበር ወሰን በይፋ ያስቀመጡት ሰነዶች የትኛዎቹ ናቸው ከተሰጡ ምርጫዎች ውስጥ ነው የሚለው። ምርጫ ኤ ፍትሐ ነገስት ሎ ይላል። የፍትሐ ነገስት ሎ የሃይማኖትና የፍትሐ ብሔር ህግ ነው። ስለዚህ ትክክለኛ መልስ አይደለም ማለት ነው ለተጠየቅነው ጥያቄ። ምርጫን ቢን ስናይ ዘ ባውንደሪ ትሪቲ ዊዝ ኢሮፕ ይላል። ይህ ከአውሮፓ ጋር የተደረጉ የድንበሮች ውል ከአድዋ ድል በኋላ በአጼ ሚኒሊክ ከእንግሊዝ፣ ከፈረንሳይ፣ ከጣሊያን ጋር ባደረጋቸው ስምምነቶች የኢትዮጵያን ወሰን እንዲታወቅ ስላደረጉ ትክክለኛ መልስ ነው ማለት ነው ምርጫ ቢ። ነገር ግን ምርጫን ሲን ስናይ ክብረ ነገስት ሊጀንድስ የሚለው የክብረ ነገስት አፈ ታሪክ ስለ ንጉሳዊ ሀረግ የሚናገር ነው። ስለዚህ ትክክለኛ መልስም አይደለም ማለት ነው ለተጠየቅነው ጥያቄ። ምርጫ ዲ ስርዓት መንግስት ቡክ የሚለው ሜም የስርዓተ መንግስት መጽሐፍ ስለ ቤተ መንግስት ስርዓት የሚገልጽ ነው። ስለዚህ ትክክለኛ መልሳችን አይደለም ማለት ነው። ስለዚህ ከአድዋ በኋላ የኢትዮጵያን የአሁኑን የድንበር ወሰን በይፋ ያስቀመጠው ሰነድ ባውንደሪ ኦፍ ትሪቲ ዊዝ ኢሮፕ የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 30 እና የመጨረሻው ዘ ባትል ኦፍ ሰገሌ ኢን 1916 ሪዘልትድ ኢን ዘ ሪሞቫል ኦፍ ዊች ሊደርስ ይላል ጥያቄው። ምን ማለት ነው? በ1916 ዓመተ ምህረት የተካሄደው የሰገሌ ጦርነት የትኛውን መሪ ከስልጣን እንዲወርድ አድርጓል የሚል ነው የጥያቄው መልእክት። ምርጫ ኤ ኢምፐረር ሚኒሊክ ይላል። ኢምፐረር ሚኒሊክ በ1913 ዓመተ ምህረት በሞት ተለይቷል። ስለዚህ ትክክለኛ መልስ አይደለም። ምርጫ ቢ ልጅ ኢያሱ አምስተኛ ኢያሱ ከእስልምና ጋር ያላቸው ግንኙነትና ከፖሊሲዎቻቸው ስላልተወደዱ በሰገሌ ጦርነት አባታቸው ንጉስ ሚካኤል ተሸንፈው እርሳቸውም ከስልጣን እንዲወርዱ ተደርጓል። ስለዚህ ትክክለኛ መልሳችን ነው ማለት ነው ልጅ ኢያሱ አምስተኛ።
ምርጫ ሲ ስንመለከት ደግሞ ራስ ተፈሪ ነው። ራስ ተፈሪ ከጦርነቱ በኋላ ስልጣን የያዙ ናቸው። ትክክለኛ መልስም አይደለም ምርጫ ሲ። ምርጫ እንዲ ስናይ ደግሞ ኢምፕረስ ዘውዲቱ ይላል። ኢምፕረስ ዘውዲቱ ከጦርነቱ በኋላ ንግስት ሆነው ነው የተሾሙት ማለት ነው። ስለዚህ ትክክለኛ መልስ አይደለም ማለት ነው። ምርጫም ዲ። ትክክለኛ መልሳችን በ1916 ዓመተ ምህረት የተካሄደውን የሰገሌ ጦርነት መሪ ከስልጣን እንዲወርድ ያደረገው ልጅ ኢያሱ አራተኛ ነው ማለት ነው። ስለዚህ ምርጫ ኢያሱ አምስተኛ ይቅርታ፣ ምርጫ ቢ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄን በዚህ መልኩ ጨርሻለሁኝ። ከዚህ ጋር ቀጣይነት ያላቸው ጥያቄዎች አሉ። እንደ በፓርት ከፍዬን ያዘጋጀሁት እንድትመለከቱት እጋብዛችኋለሁኝ። ሰላም ቆዩ። መልካም ጥናት እመኝላችኋለሁ። ቻው።